ሰው መግደል ገነት ትገባል። ደሃ ሁሉ ጊዜ አይጸድቅ። በአካባቢ ብትሄድ ያልመታውት ፖሊስ የለም፣ ያልመታውት ሰው የለም። መምህር ከሰባቱ አባቶች ውስጥ አንዱ እንደሆነ አታውቅም? የቀለም አባት እንደሆነ አታውቅም? አባትህ እንደሆነ አታውቅም? ሰላም ውድ የታኦጎሎ ዘኦርቶዶክስ ተከታታዮች እንደምን አላችሁ? አሜን፣ እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ባለፈው ቪዲዮ እንደተማራችሁበትና እውቀት እንዳገኛችሁበት ተስፋ አደርጋለሁ። እናንተም የተሰማችሁን ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። የጻፋችሁ አይደለም እንግዲህ ስትጽፉ ነው እኔም ደስ እንዳላችሁ አውቄ የተለያዩ ቪዲዮዎችን ወደ እናንተ ዘንድ የማቀርበው። ካልጻፋችሁልኝ ደስ ይበላችሁ ይደብራችሁ የማውቀው ነገር ስለሌለ ኮሜንት ብትጽፉልኝ ደስ ይለኛል። ዛሬም እንግዲህ ለየት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። እስኪ ወደ ቪዲዮ እንሂድ። አሁን ብዙ ሰው መግደል ኃጢአት ነው፣ መንግስተ ሰማያት አልገባም ይላል። ውሸት ነው። ሰው መግደል ገነት ትገባል። ህዝብ ላይ ሰቆቃ የሚያደርስ ህዝብን የሚገል ህዝብን የሚያሳድድ ብትገለው አንተ ጽድቅ ታገኛለህ ከእግዚአብሔር። ለምሳሌ ንጉስ ዳዊትን ልብ አምላክ ዳዊትን እንየው በመጽሐፍ ቅዱስ። እግዚአብሔር ግደል አላለው፣ ማርያም ግደል አላለችው፣ ገብርኤል ግደል አላለው። ፍልስጤማዊውን ጎልያድን ግን እየተንጎማለለ ክርስቲያኖችን የሚጨፈጭፈው በአንድ ወንጭፍ ነው የለጠጠው። ግንባሩን ሲለው ገደለው። እግዚአብሔር ምን አደረገው? ለምን ገደልክ አላለውም። ንጉስ ነው ያደረገው። ዳዊት ሆይ ከበግ ጠባቂ አምጥቶ ንጉስ አደረገው። 700 ሚስቶችና 300 ምናምን ዕቁባቶች 1000 ትልልቅ መቀመጫ አስረክበው ቁጭ አለ። እግዚአብሔር ሲወድህ ረጃጅም ጸጉርና ትልልቅ መቀመጫ ያቀርብልሃል ወንድሜ፣ እንደ ንጉስ ሰለሞንን ተመልከተው። 1500 ቺኮች ነው የቀረበለት። የዛሬውም የአማራ ፋኖ ነው። ከዚህ የተለየ ነገር የለም። ግደል ጠላትን፣ ብዙ መቀመጫ ይቀርብልሃል፣ ብዙ ጡቶች ይቀርቡልሃል፣ ብዙ ንጹህ ነገር ይቀርብልሃል፣ ቅዱስ አልጋ ይፈጠርልሃል። ዳዊትን የምናየው እንደዚያ ነው። ናና ኦርቶዶክስ እንከራከር። ዳዊት ጠላቱ ሲገል ወገኖችን የሚያጠቃውን ሲገል እግዚአብሔር ጀግናው ዳዊት ከዚህ በኋላ የበግረኛ አትሆንም፣ ዳዊት ሆይ ልብ አምላክ ብያለሁ፣ እንኳንም ገነደስከው ክርስቲያኖች የሚያሳደው ጎልያድ ፍልስጤማዊ እንኳን ገደልከው፣ ይገባሃል፣ ረጃጅም ፀጉር ያላቸው ቺኮች ተሰጠውሃል አለ እግዚአብሔር። አመሰግናለሁ አለ ዳዊት። ዳዊት የተሳሳተው የኦሪዮንን ደሞ ቺክ ተመኘ። ስትታጠብ አያት። ባቶ ያምራል፣ መቀመጫ ጡቶቹ ያምራሉ። አረቋየና እሷን ባሏን ጦርነት ከቶ ገሎ እሷን አደረገ። እግዚአብሔር ሰው መግደል ሳይሆን በዝሙት ግን ያጠፋል። እግዚአብሔር የተቀየመው ዳዊትን ምንድነው? እሱን ኦሪዮንን ለምን ገደልከው አላለው። እሷን ለምን አደረካት? ኦሪዮንን የገደልክ እሷን ለማድረግ ነው ያለው። ኃጢአተኛ እሷን በማድረግህ ብሎ ማቅ ነው ያለበሰው። ኦሪዮንን ለምን ገደልከው አላለም። ሰው መግደል ኃጢአት የለውም፣ ጠላትን ማለት ነው። ድሃን ግን ብትገለው ተጠያቂ ነው። ረሃብተኛን ብትገለው ተጠያቂ ነው። ደካማን ብትገለው ተጠያቂ ነው። ጠላትን ግን ጠላትን ሊያጠፋ የመጣ ኃይል በጥይት መምታት ነው ያለው። ቦምብ አቅመው ድንች ሳይሆን ክርችፍ ጅቦ ላክለት፣ አጉርሰው ጥይት ላክለት ግንባሩ ነው እንደ ውሃ አቀብሎ። ከዚያ ውጭ ግን እድናለሁ በዚህ እግዚአብሔርን በጉቦ አታሎ የሚገባ አማራ እኮ ነጭ ለብሶ ዛሬ አሁን ታቦስ ይበላል ሲመታ። እንግዲህ እንደምትሰሙት ነው። ሞጣ ሰው መግደል ገነት፣ ሰው ከገደልክ በኋላ ገነት ትገባለህ ነው እያለ ያለው። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ተናግሮታል። ለሙሴ ሕግን ጽፎ ሲሰጠው ምን ብሏል? አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራህን ሚስት አትመኝ ብሎ እነዚህ 10ቱን ትእዛዛት ለሙሴ ጽፎ ሰጥቶታል ማለት ነው። እና ስለዚህ ከፈጣሪ ከእግዚአብሔር ዘንድ የመጣ እስከሆነ ድረስ መግደል ኃጢአት ነው። ሀብታም አይልም፣ ሴት አይልም፣ ወንድ አይልም፣ ሀብታም ድሃ አይልም፣ ሁሉንም መግደል ያስቀጣል። ነፍስ ማጥፋት ወንጀል ነው፣ ኃጢአት ነው። በዚህ ዓለም ደረጃም ወንጀል ነው፣ በክርስቶስ ደረጃም ወንጀል ነው። እንዴት ነው የክርስቶስን ህንጻ ማፍረስ ከመቼ ወዲህ ነው ገነት የሚያስገባው? ክርስቶስ የሰራውን በአምሳሉ አድርጎ በአራው በአምሳሉ አድርጎ ፈጥሮናል አይደል?
እኛ የኢየሱስ ክርስቶስን ህንጻ ስናፈርስ እንዴት ነው ኃጢአት የማይሆንብን? እንዴት ነው ገነት የምንገባው? ምን አይነት አስተምህሮ ነው? ትክክል ነህ። ዳዊት ኦሪዮን ገሎታል፣ ሚስቱንም አብሮ አድሯል፣ ከሚስቱም ጋር አመንዝሯል። ሁለት ኃጢአት ባንዴ ፈጽሟል። አንደኛ ነፍስ አጥፍቷል፣ ንጹህ ነፍስ። ኦሪዮ በጣም ታዛዥ አገልጋይ ነው የነበረው። የእሱን ሚስት ተመኛት፣ በሻወር በምትወስድ ጊዜ አያት፣ ተመኛት። ከዛም በኋላ ከሷ ጋርም አደረ። ከዛም በኋላ ምን እንዳያውቅብኝ በማለት አብራችሁ ደሮ አለ። ከዛም በኋላ እሱም ታቦተ ጽዮንን ከውጭ ጥለን ወታደሮች በዛ እየሞቱ እየተዋጉ እኔማ ከሚስቴ ጋር አልተኛም ብሎ እምቢ አሻፈረኝ አለ። ከዛም በኋላ ማጣጣቶም እንደዚሁ ሞከረ። ምክንያቱም የኦሪዮ ሚስት ከዳዊት ጋር አድራለች። ባደረችም ጊዜ እነሱን ኦሪዮንና ሚስቱን አንድ ላይ እንድትተኛ አድርጎ የእሱ ልጅ ነው ብሎ ሲስተም ለመፍጠር ነበር ያሰው፣ ግን አልተሳካለትም። በኋላ ምን አለ? ወረቀት ጻፈና ሰጠው። ደብዳቤ ይዞ ላከው ወደ ጦሩ ማለት ነው። ምንድነው የሚለው? ልክ የባህራን አይነት ታሪክ ነው ማለት ነው። ምንድነው የሚለው? ግደሉት የሚል ነበረ ወረቀቱ የተጻፈለት ማለት ነው። ሄደ፣ ያንን ወረቀት ይዞ ወደ ጦር ሜዳ ሄደ። በሄደም ጊዜ ሰጣቸው ወረቀቱን የታዘዘውን። በድሮ ጊዜ ድሮ መልእክተኞች በጣም ታማኞች ናቸው፣ እንዳሁን አይደለም። አድርስ የተባልከውን ወረቀት ሂደት አደርሳለህ። የሞትም ይሁን የደስታም ይሁን የምንም ይሁን አድርስ የተባልከውን ሂደት አደርሳለህ። ሄዶም ሰጠ ያንን ወረቀት። በሰጠም ጊዜ ግደሉት የሚል ነበረ። ጦርነት ላይ እያሉ እነሱ ወደ ኋላ ሲያፈገፍጉ፣ ለምን ታፈገፍጋላችሁ? ለምንድን ነው ወደ ኋላ የምትሄዱት? ለምን ወደፊት አትዋጉም ብሎ እሱ በሚዋጋበት ጊዜ እነዛ አርማውያን ጨፍጭፈው ገደሉት ማለት ነው። ከዛ ዳዊትም በቃ ኦሪዮንም አስገደለ፣ ሚስቱንም አብሯት ዝሙት ፈጸመ። እንደውም ጠቢቡ ሰሎሞንን የወለደው ከሷ ነው፣ ከዚህ ከኦሪዮ ሚስት ነው ማለት ነው ጠቢቡ ሰሎሞንን የወለደው። እና ደግሞ አንደኛ ነገር አትዋሽ፣ ትክክለኛ ነገር መናገር ነው ያለብህ። አቡነ ሞጣ ትክክለኛ ነገር ነው መናገር ያለብህ። ሰሎሞን 1500 ቺኮች እንዴት ይኖርታል? ምን አይነት አስተምሮ ነው የምትናገረው? ከየት ነው የሰማው? እንደዚህ የሚል በመጽሐፍ ቅዱስ የለም። 60 ንግስታትና 80 ዕቁባቶች ናቸው ያሉት መጽሐፍ ቅዱስ ላይ ማየት ትችላለህ። ኧረ እባክህ እንደው ለዚህ ለሚመጣው ትውልድ የሚያስተምረና ጥሩ ስነ ምግባር ታንጸው እንዲያድጉ መሆን ነው እንጂ ያለበት ያንተን ቱሪና እየሰሙ ማደግ የለባቸውም። ብታስተካከል ጥሩ ነው። ትውልድ እየገደልክ ነው። እባክህ ስለ ሃይማኖት መጀመሪያ ዕውቀት ይኖርህ። እሺ ተመልካቾች፣ ለማንኛውም እናንተ የተሰማችሁን ኮሜንታችሁን ታች ጻፉልኝ። ወደ ቀጣይ ቪዲዮ ወስዳችኋል። ድሃ ሁልጊዜ አይጸድቅ። እነ ወርቁ አይተነው ቀጥ ብለው ነው የሚገባው መንግስተ ሰማያት እውነት ከሆነ። ለምን? በአውሮፕላን መሄድ ይችላሉ። የግል አውሮፕላን አላቸው፣ መርከብ አላቸው፣ ንግድ አላቸው፣ ፎቅ አላቸው። ለድሃ በየቀኑ ነው እንሰማለን ሲሰጡ። እነ በላይነህ ክንዴ ናቸው ቀጥ ብለው ቢገቡ። ለምን? ቢሊዮነሮች ናቸው። አይሰርቁም፣ አይቀጥፉም፣ ገንዘብ አላቸው፣ ሳቲስፋክሽናቸው ተሟልቷል። 100% የሰው ነፍስም መቅጠፍ አይፈልጉም። ለምን? ንብረታቸው ያሳሳቸዋል። ስለዚህ ለድሃ እየሰጡ ነው፣ እየመጸወቱ ነው ማለት ነው። ለሀገር እየረዱ ነው ማለት ነው። ሀብታሞች፣ እውነተኛ ሀብታሞች እንደነ ወርቁ ያሉት አሁን ለምሳሌ በጣም ብዙ ገንዘብ ይሰጣሉ። ሰዎች እየወጡ ሲናገሩ ሰማሉ። እነዚህ ሰዎች ቀጥ ብለው ነው የሚጸድቁት። ለምን? አይሰርቁም፣ ገንዘብ አላቸው። ለምን ይሰጣሉ? ለሌላው መስጠት ጽድቅ ነው ተብሏል። ይጸድቃሉ፣ ጸድቀዋል ማለት ነው። ድሃስ ለሆዷ ስትል ተዋሻለች፣ ለሆዱ ሲል ይዋሻል። እሺ ተመልካቾች፣ እንግዲህ እንደምታዩት ሞጣ እያለ ያለው ድሃ አይጸድቅም ሀብታም ነው የሚጸድቀው እያለ ነው ያለው። እንግዲህ ይሄን ለእናንተ ተው እስኪ፣ ምን ታስባላችሁ? ድሃ ነው የሚጸድቀው ሀብታም ነው የሚጸድቀው? በአውሮፕላን ስለሄድክ፣ በመርከብ ስለሄድክ፣ ወደ ውጭ ሀገር ስለሄድክ፣ አሜሪካ ስለሄድክ፣ ዱባይ ስለሄድክ ትጸድቃለህ ማለት ነው? አይደለም። የሚያጸድቅ ስራህ ነው። ድሃም ሆንክ ሀብታምም ሆንክ ጥሩ ስራ ከሰራ ትጸድቃለህ። ጥሩ ስራ የሰራን የሚጸድቀው። እንዲያውም ድሃ አይጸድቅም ላልከው ሞጣ ላንተ ምላሽ አለኝ። የማቴዎስ ወንጌል ምዕራፍ 19 ከቁጥር 24 ላይ ዳግመኛ እምላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ብታልፍ ይቀላል ብሏል። ድሃ ከሚጸድቅ ግመል በመርፌ ቀዳዳ ብታልፍ ይቀላል ማለት እንግዲህ አስቡት ምን ያህል ሀብታሞች ስግብግቦች እንደሆነ ነው የሚያሳይ። ይቅርታ አነጋገሬ፣ ግን በዛው ልክም ደግሞ በጣም የሚሰጡ፣ በጣም ትሁት ቸር፣ ለድሃ የሚሰጡ
ለነዳያን የሚሰጡ ለቤተ ክርስቲያን የሚሰጡ አሉ። በዛው ልክም ደግሞ ሀብታሞች አሁን ላይ በጣም በዚህ ዘመን ላይ በምናይበት ጊዜ ሀብታሞች በገንዘባቸው እየተጠቀሙ ነው ያሉት። ኢቭን ራሱ ቤተ ክርስቲያን ላይ ራሱ ብናይ ሀብታሞች ናቸው የሰፈሩት። ከአለቃ ጀምሮ እስከ ጸሐፊ እስከ ቁጥጥር ድረስ ያሉት እንዳለ ሀብታሞች ናቸው። በገንዘባቸው ነው እየተመኩ ያሉት። በገንዘባቸው ነው ድሃን እየበደሉ ያሉት። በገንዘባቸው ነው ሀገርን እያጠፋ ያሉት። እና ታዲያ እንዴት ነው ሀብታም የሚጸድቀው? ድሃስ በምን አቅሙ ነው? ክፋትስ ቢያስብ በምን አቅሙ ነው? እንደዛ የሚያስገድሉት በገንዘባቸው ነው። ሰውን የሚያስደበድቡት በገንዘባቸው ነው። እንዴ ታዲያ እንዴት ነው ታዲያ ድሃ አይጸድቅም የምንለው? ድሃ ምን ያደርጋል? ላድርገው ሲል በምን ገንዘቡ ያደርጋል? ይሄ ተሳስተሃል። ግን ወደ ዋናው ነገር ስንመለስ ግን ድሃም ስለሆንክ ሀብታምም ስለሆንክ ትጸድቃለህም አትጸድቅም አይደለም። ትክክለኛው ነገር ዋናው የሚያጸድቅህ ምንድነው? ስራ ነው። የምትሰራው ስራ ነው የሚያጸድቅህ። ጥሩ ስራ ከሰራ ትጸድቃለህ። መጥፎ ስራ ከሰራም ደግሞ ዘላለምም ኑረህም ሲኦል ነው ሙተህም ሲኦል ነው ማለት ነው። እና ለማንኛውም ለአነጋገር ብታስተካከል ጥሩ ነው። ወደ ቀጣይ ቪዲዮ ወስዳቸዋለሁ። እናቴሻለን የኢየሱስ እናት ስትል ታመሽና ወደ ቤት ታክሲ ለመያዝ ራሱ ብርካም ሳይለ በእግር ወቅተው 4 ሰዓት ላይ ትገባለህ። ቤት ሻወር የለም፣ እግር መታጠቢያ ውሃ የለም። ትገባለህ፣ ዳቦም የለም፣ ተደፍተህ ታራለህ። በነጋታው ደግሞ ክርስቲያን ተስፋ አይቆርጥም ብሎ ደግሞ ዘበነ ልማ ሲሰብክ ትሰማዋለህ። እሱ እኮ ዋሽንግተን ዲሲ ነው ያለ። እግዚአብሔር ያሳያቸው። ክርስቲያን ተስፋ አይቆርጥም፣ እንዳትቆርጥ ክርስቲያን ተስፋ እንዳትቆርጥ ይላል። በቆጥ ላይ የተኛው አማራም በመደብ ላይ የተኛው ኢትዮጵያዊም ጀርባውን እያከካ ክርስቲያን ተስፋ ቆርጣ እየሞቀ ጀርባውን ጧት ላይ ወጥቶ ሂዶ እኮ ውሃ የሚያልፍ በቃ 1 ሚሊዮን ዓመት ሲፈስ የሚኖር ውሃ አለ። በዚያ እኮ በጀሪካ እየተሸከመ ጎመን ቢያጠጣ የሆነ ቲማቲም በእንጨት ላይ ሀረጉን እንጨት ላይ አርጎ ዳስ ላይ አርጎ ቢያደርግ ይሄንን የሚያክል ቲማቲም ይወርድለት። ዝም ብሎ ባቄላ እዚያ ተከል ቢያደርግ ይሄንን የሚያህል ባቄላ ያን ቀቅሎ መብላት ይችላል። ውዳቂ ነው። አሁን ምን ማለት ነው? አይደለም ያልገባኝ ነገር አሁን ምን ብሎ ነው ያመጣው? ትርጉሙስ ምንድነው? የሚያስተላልፈውስ መልእክት ምንድነው? አው ክርስቲያን ተስፋ አይቆርጥም። ለምን የምንበላው የምንጠጣው ለምን 40 ቀን ሙሉ ለምን አይጠፋም? አንቆርጥም። ምክንያቱም አምላካችን ያስተማረን ተስፋ መቁረጥን ሳይሆን ተስፋ አለመቁረጥን ነው። አሁን ታዲያ ምን አድርጉ ነው የምትለው? አንተስ ትላንትና ስታክ እንዳልነበር አሁን ከሰው ሀገር ሄደህ አለፈልኝ ብለህ እንደዚህ በድፍረት መናገር ምን ይሉታል? አረ እባክህ ከሃይማኖቱም ከሁሉም አዝብት አትበል። አረ እባክህ ተው። ማንም የሚፈራስ ምን ማለት ነው? አሁን ይሄ ጉራ አይደለም። እኔ ብቻ በአካባቢ ብትሄድ ያልመታው ቃላት የለኝም ለመናገር ነው። ለምን ወደ ቀጣይ ቪዲዮ ወስዳቸዋለሁ። ለማንኛውም ያልመጣ መምህር ሁሉ ነው መታ አይደል? እኔ መምህር ሌዘር ጃኬት ቀምቼ ይጃቃል። የአማርኛ መምህር እየሰማ ነው የሚጠጣበት ቤት ቢራ እየጠጣ በቃ ሽጉጥ አውጥቼ እንደዚህ ጆሮ ላይ ማለት አውልቄ ጃኬት ምናምን አዲስ ጃኬት ይዤበት እጃለሁ። መምህሩን እኮ አዲስ የሚባል መምህር ደብሮኝ ማለት ነው። ስንጠጣ እዚያ ጋር ቆንጆ እህትማማቾች ምናምን ነበሩና እና የዚያኔ ጎረምስነት አለ አይደል? ያው ዝም ብሎ እኮ ምንም አታገባቸው ምን አትልም፣ ግን ዝም ብሎ ታይተህ ለምን አዋራ እዚያ ምናምን ጉራ አይደል? የሞጣ እንትን ነው የጀግንነት እና መምህሩን ማለት ይሄን እኮ የሚያክል ነው። ተማሪ እኮ ነው። ናጣ ምናምን ናታ ፈርት ብላል ጃኬቱን አምጣ ምናምን ቂጡን በካልቸው ብለ ምናምን ጃኬቱን ለብሼ ምናምን ብቻዬን እኮ ሴትዮዋ እናትየዋ ኧረ በስላሴ ምናምን ዛሬ ዳትመልሽ እዛ በወንድም በምናምን ነው በግርግር እንደገና ናቃቸው የሚባል ታውቁታላችሁ አስተዳዳሪ ነበር። በሱ በኩል ተለምኜ እባክህ ስጠው እባክህ ጃኬቱ ውድ ነው አለ። የዘር ጃኬት ለብሼ እኮ ነው የተንቀሳቀስኩት። ደግሞ በአጋጣሚ ልክካል ይሄን ጃኬት ማዝም የመልበስና መንቀሳቀስ ነው። ያ አንድ ሳምንት ዝም ጉራ እንደነፋውበት ተማሪው ነው። ሌዘር እኮ ተማሪ የለም እንዴ እቺ ሰውዬ ምን ሌዘር ከየት አመጣሽ ነው የተባለ ፏ እያልኩበት። እንደው ዩኒፎርም አልለብስም እኔ ባይዘው ሃይስኩል ነው ዩኒፎርም ለብሼ አላውቅም። የተወሰነ ጊዜ እንደለበስኩ 9ኛ ክፍል አንደኛ እንደወጣው ወደ ነን ስፔሻል አድርገውኝ ወደ ዋናው ስፔሻል ሰከንድ ሴሚስተር ስገባ ከዚያ በኋላ እኔ ሁሉም ይለብሳል ልብስ አለቃ ነኝ። ማይክል ጂንስ ምናምን ነው ማረግ አልለብስም። ዩኒፎርም ምናምን እዚህ ካሽሚር ምናምን አልለብስም። 9ኛ ክፍል ግን ፈርስት ሴሚስተር ግን ያው እንደነሱ ሰማያዊ ነው ምናምን ነበር ዩኒፎርማችን እሱ ለብስ። ከዚያ በኋላ ግን ፖሊሲውን ምናምን ተባለ።
ጂንስን ምናምን ሌላ ልብስ እየለበስክ ትሄዳለህ። ስኒከርሽን አድርገሽ ምናምን ፖሊስ አለቃ ለምንድን ነው ዩኒፎርም የማይለብስ አትባልም ወንድም። እና ዝም አሁን ሙያን ልትነግረን ነው የመጣኸው ነው ወይስ ምን ለማድረግ ነው? አሁን ይሄንን ቪዲዮ እዚህ ጋር ማቅረብ አስፈላጊ ነበር እንዴ? መምህር ጃኬት ቀምቻለሁ ተማትቻለሁ ሙያ አድርገው ነው መምህር መማታት? ቢገባ አይምሮ የተደፈነ ስለሆነ እንጂ መምህር የምትማታው እንደ ትክክለኛ ተማሪ ብታሰብ ኑሮማ መምህር እኮ አትማታም። መምህር ከሰባቱ አባቶች ውስጥ አንዱ እንደሆነ አታውቅም? የቀለም አባት እንደሆነ አታውቅም? አባትህ እንደሆነ አታውቅም? ባለጌ ስለሆንክ ነው እንጂ የጥሩ ቤተሰብ ልጅ ብትሆንማ በስነ ስርዓት ተቀጥታ ያደግክ ብትሆንማ መምህር አትማታም ነበር። እንዴት መምህር ይመታል? ለመሆኑ መምህር መማታት ቀርቶ ቀና እኔ ራሱ በራሴ እንኳን መምህር እንደዚህ እንዳንተ ይቅርና ቀና ብዬ ራሱ ያለ ጥፋቴ እንኳን በጥፋት ያለ ጥፋቴም ራሱ ቢናገሩኝ እኔ መምህር ቀና ብዬ ተናግሬ አላውቅም። ምን አይነት ስርዓት ነው? ኧረ እባክህ እንደው በእናትህ ለዚህ ዘመን ትውልድ ምንድነው የምታስተላልፈው? ዩኒፎርም ለብሼ አላውቅም። አሁን ይሄ ምንድነው? ስርዓት አልበኝነት። ይኸው ጋጦጥ ተማሪ መሆን እኮ በዚህ ነው የሚለየው እንዴ! እስ ዩኒፎርም አለመልበስ፣ ደብተር አለመያዝ፣ በስነ ስርዓት በሰዓት አለመገኘት፣ ይሄ እኮ የሰነፍ ተማሪዎች የዱርዬዎች ተማሪዎች መገለጫ እኮ ነው። ይሄን አታውቅም? ምን አይነት ሰው ነህ? ምን አይነት ዘላን ነህ? በእንዝላል ያደግ አዝማሪ አልነበርክ እንዴ? ከመሰንቆ እየገዘገዝክ አንኛ አናውቅህም እንዴ? አሁን እዚህ ከሰው ጋር ሀገር ሂደህ አለፈልህና መምህር ተማትቻለሁ መቼም አያገኘኝም ብለህ ነው። ይህን እኮ አላደረግከውም፣ ዝም ብለህ እኮ ነው ፈኒ ለማድረግ ነው። ለማንኛውም ስቀን እንዳለኝ እስኪ በቃን ድረስ ግን እንደዚህ አይደረግም። እውነት የተዘጋ አይምሮ እንዳለ የማትረባ መሆንህ አቋም የሌለህ በሽተኛ መሆንን በዚህ መግለጽ ይቻላል። ለማንኛውም ለአነጋገር ይቅርታ፣ ግን ሰውዬው በጣም ደም ስለሚያፈራ በጣም የባለጌ መጨረሻ ትውልድን የሚያበላሽ ስለሆነ ነው። እንደዚህ አይነቱን ሰው እውነት ፊት ማሰጡትና እንደዚህ ቫይራል እንዲወጣ ባታደርጉት ጥሩ ነው። እንደዚህ አይነት ጥሩ ቪዲዮዎችንም የምንለቀው ብታበረታቱን ጥሩ ነው እላለሁ። እንግዲህ ቪዲዮው አስቂኝም አስተማሪኝም እንደነበረ ተስፋ አደርጋለሁ። እንደተማራችሁበትም ተስፋ አደርጋለሁ። አብሬያችሁ ፕሮግራሙን ስመራ የቆየሁት እኔ ዘማርያም ልብስ ወርቅ እባላለሁ። እንግዲህ በዛሬ ቪዲዮ እንደተማራችሁበት ተስፋ አድርጋለሁ። ደስ እንደተሰኛችሁበትም ተስፋ አድርጋለሁ። እንግዲህ የተሰማችሁን ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።